بسم الله والحمد لله والصلاة والسلام على رسول الله أحبابي زاري بأديس فيديو بك بيالله እና ለዚህ ዩቲዩብ ሐዲስ ከሆናችሁ ሳብስክራይብ ያደረጋችሁ ቤተሰብ እንድትሆኑ ላስታውሳችሁ እወዳለሁ። ዛሬ ደግሞ ይዤላችሁ የመጣሁት ስለ ጅህልና ማጋለጥ ይሆናል ማለት ነው። ሰውየው ጃሂልነቱን ካላወቀ ዘሎ ደግሞ ዓሊሞችን ምን ያደርጋል ማለት ነው? ይዘልፋል ማለት ነው። እስኪ መጀመሪያ የአንድ ጃሂል ቪዲዮ አይተን እንመለስ። ومن يبتغي غير الإسلام دينا فلن يقبل منه وهو في الآخرة من الخاسرين ከእስልምና ውጭ ሌላ እምነትን የፈለገ አላህ ዘንድ ተቀባይነት የለውም፣ አኺራ ላይም ከሳሪ ነው ሲል ነግሮናል። አንቺ ግን በድፍረት ወጥተሽ ማንኛውም ሰው የፈለገውን እምነት መከተል መብቱ ነው፣ መብቱ አይደለም። በኢስላም እንደዚህ አይነት አስተምሮ የለም። አሰላሙ አለይኩም ያ ጀማዓ። በዚች ሴትዮ ጉዳይ ከዚህ በፊት አንዳንድ እህቶች ቪዲዮ እንድሰራባት በውስጥ መስመር እያወሩኝ ነበር። አላ ኩል ያህል እስኪ ወደ ዋናው ፖይንት ከመምጣታችን በፊት በመጀመሪያ ታስታውሱ እንደሆነ ከዚህ በፊት ቁርአን ተጅዊድ ካልተወዳደራችሁ ብላ ሶሻል ሚዲያ ላይ ያዙ ልቀቁ ስትል ነበር። አሁን አስተውላችሁ ከሆነ በቀራቸው የቁርአን አንቀጽ ላይ ሁለት ቦታ ላይ ተሳስታለች። የመጀመሪያው ምንድነው? ኑን ኢኽፋ ነበር፣ ኢዝሃር አድርጋ ነው የቀራቸው። ወመን የብተጊ ማለት ሲገባት ኑንን ኢዝሃር አድርጋ ነው የገለጸችው። ይሄ ትልቅ ስህተት ነው። ሁለተኛ ደግሞ ሚነል ኻሲሩን ብላ ነው አንቀጹን የጨረሰችው። ሚነል ኻሲሪን ነው የሚለው መጨረሻ ላይ እና እንደዚህ ግልጽ የሆነ ዋዲህ የሆነ ስተት እየሰራች በቁርአን ላይ አንድ አንቀጽ እንኳን ማንበብ ሳትጪ ቁርአን ተጅዊድ ካልተወዳደረች ስትል ነበር ከዚህ በፊት እና በጣም ያሳዝናል። መጀመሪያ እስኪ ይሄንን ፕራክቲስ አድርጊና በደንብ ቁርአን እንዴት መነበብ እንዳለበት ልመጅና ከዛ ኢንሻአላህ ዳዕዋ ማድረጉን ደግሞ ትቀጥይበታል። ቪዲዮውን እንዲህ እንዳያችሁት ነው። ከጅህልና ጋር ምን ለማድረግ እየሞከረ በልጅቷ ላይ ረድ ለማድረግ እየሞከረ ነው፣ በእህታችን ፎዚ ላይ ማለት ነው። ሱብሃንአላህ። በውስጥ ላይ ብዙ ሰዎች ለምን ረዳት አደርግላትም እያሉ እየጻፉልኝ ነው ምናምን ብሎ ያወራል። እነሱ ሲጀመር ስራቸው እንደ ፖለቲካ ነው ማለት ነው። ማን ሆነ አንተ የሚጽፍልህ? ሁለተኛ ደግሞ እሷን እየተቻት ነበር፣ ስለ ተጅዊድ አትማሩም እያለች ነበር ምናምን። አሁን ደግሞ ምን እያልክ ነው? እሷ ስለ ተጅዊድ ምንም አታውቅም እያልክ ነው። መጀመሪያ አንተ አውቀሃል ወይ ነው ጥያቄው። አንተ እሷን ምን ለማድረግ እየሞከርክ ነበር? ለማስተካከል እየሞከርክ እያስተማርክ ነበር። ነገር ግን አንተ አላስተማርካትም ማለት ነው። አንደኛ እሷ በሒፍዟ ነው የቀራችው፣ በሒፍዟ ነው እያየ በነዞር ሆኖ በነበር ምንም አትሳሳትም፣ እርግጠኛ ነኝ። እንደውም አንተ ቁጭ አድርጋ ታቀራሃለች ተፈለክ ማለት ነው። እሷ የተሳሳተችው አንደኛ ኑኗን ኢዝሃር አድርጋለች፣ ይሄ ግልጽ ነው። ሁለተኛ ደግሞ መጨረሻ ላይ ተሳስታለች። ኻሲሩን ያለችው እዚህ ላይ ተሳስታለች። ነገር ግን ፎዚ ከስተቷ ትመለሳለች። እዚህ ላይ ተሳስተሻል ብለህ ብትነግራት ማለት ነው። እናንተ ግን ተሳስታችኋል እንኳን ብትባሉ የማትመለሱ ድንጋይ ናቸው። ምን የሚለውን የቁርአን አያ ነው? ወመን የብተጊ ገይረል ኢስላሚ ዲና ፈለን ዩቅበለ ሚንሁ ወሁወ ፊል አኺረቲ ሚነል ኻሲሪን የሚለውን የቁርአን አያ እሱ አስተምራለሁ ብሎ ምን እያለ ነበር? መጀመሪያ ላይ ኑን እዚህ ጋር የምትደረገው ኢኽፋ ነው ብሎ እየተናገረ ማለት ነው። ሲጀመር እዚህ ጋር ኑን ምንድነው የምትደረገው? ኢድጋም ነው የምትደረገው። አንተ ልታስተምራን ነበር። ሱብሃንአላህ፣ ሌላ ስህተት እያስተማርካት ነው። አውቄያለሁ ብላ ምን እያደረክ ነበር? ለእሷ ሌላ ስህተት እየነገርካት ነበር ማለት ነው። ለማንኛውም ምን የሚለው ላይ የርሙሉነ የሚለው ውስጥ ላይ ያዋ ትገኛለች። የዋ ደግሞ ምንድነች ማለት ነው? ከኢድጋም ፊደላቶች መካከል አንዷ ነች። ኑን የምትጨፈለቅባቸው ፊደላቶች መካከል አንዷ ነች ማለት ነው። እዚህ ጋር ምን አለ? ኢድጋም ቢላ ጉናና ኢድጋም ቢጉና እና እዚህ ጋር ምንድነው? ኢድጋም መዓል ጉና ነው። ከጉና ጋር ምን ትደረጋለች? ኑኗ ትጨፈለቃለች ማለት ነው። አንተ ግን አስተካክላለሁ ብለህ ምን አልካት? ኢኽፋ ነው የምትደረገው ብለህ ረድ እያደረከ ነበር። ደግሞ በዛ ላይ ደግሞ ተከታዮች እንዲያደንቁህ ብለህ ምንድን አልክ? በውስጥ አትመልስላትም እያሉ ብዙ ሰዎች ይጽፉልኛል። ዛሬ ግን ልመልስ። ሱብሃንአላህ። እንዲህ ያለው ሰው ነው ማንን? እነዛ ታላቅ ዓሊም የሆኑትን ዶክተር ሼክ አቡበከር ሱለይማንን ረድ ለማድረግ የሚሞክረው ማለት ነው። ወላሂ ሐቀተን ፎዚያ ቁጭ አድርጋ ቁርአን ታቀራለች። እንደው ሐቂቀተን አንተ ጀግና ትሆንክ በቲክቶክ ጥራትና እንደው በነዞር እያያችሁ ሁለታችሁም ቁርአን ቁርብ ትባሉ ወላሂ ታሸንፋለች። ሐቂቀተን አንተ ምንድነው ማለት ነው ሰውን መተቸት። ሱብሃንአላህ። የኛን ሼክ ምን ብሎ እንዳላቸው አይተን እንመለስ።
አጅሬ ሐረም እየሄደች ከዋህብያዎች ጋር ጧፍ እያረገች ሐጅ እያረገች እየሰገደች ትመጣና ደግሞ እዚህ ማለት ነው ዋህብያ ጋር መስገድ አይበቃም ትላለች። ዶክተር ጫት አላህ ሂዳያ ይስጥ። እስኪ ዱዓ አድርጉለት። እዚህ ጋር የምታዩት ፎቶ ሐረመይን መካ ከዓባ ፊት ለፊት የተነሳው ፎቶ ነው። ከነሱ ላይ ጀርባውን ይሰግዳል እዛ እየሄደ፣ እዚህ ደግሞ መጥቶ ዋህብያ ጋር መስገድ አይበቃም ይላል። ይህ ሰውዬ እንዲህ ምን እያደረገ ነው? ሼኽን እየተቻቸው ነው ማለት ነው። ሱብሃንአላህ እዛ ሄዳ አጅሬ ምናምን እያለ ደግሞ በዛ ላይ አንድን ወንድ በሴት አድርጎ መኻጦብ አይቻልም። እሱ ግን ምን እያደረገ ነው? በሴት አድርጎ ሼኻችንን እያናገረ ነው። አንደኛ ሐራም ነው፣ ወንጀል ነው። ተከታዮቹ ግን ይህንን እያዩ መከተላቸው ያሳዝናሉ። ሁለተኛ ምንድነው እዛ ሐረም ሄዶ የግዴታ ዋሃብያ ተከትሎ ይሰግዳል ማለት እናንተ የምትረዳት ወይም ከጃሂልና ሐቂቀታን ሼኻችን እዛ ሄዶ ፈርድ ሶላት ብቻቸውን ወይም ከአህለ ሱና ወል ጀማዓ የተወሰኑትን ይዘው መስገድ ይችላሉ። እዛ ሐረም ውስጥ እንዲሁ እሱን የግዴታ ማለትም ሱዴስን ተከትሎ የግዴታ መስገድ ያለበት የሚባል ህግ አለ እንዴ? የለም እኮ በሸሪዓችን ኢማሚው ላቡድ አን የኩነ ሚን አህሊ ሱነቲ ወል ጀማዓ ከአህለ ሱና ወል ጀማዓ የመሆን ግዴታ አለ። ከአህለ ሱና ወል ጀማዓ ካልሆነ ለምሳሌ አንድ ነሷራ ወይም አንድ ይሁዲ መጥቶ ኢማም ሆኖ ቢያሰግድ ተከትሎ ሰግድ ያለ እንዴ? አሰግድም። ልክ አሁንም ወሃቢዮች አትባኡል ይሁድ ወነሷራ የአይሁዳኖችና የነሷራ ተከታይ ናቸው። ስለዚህ ሼኽ እነሱን ሄደው ተከትሎ አይሰግዱ። ካዕባ በይቱላህ ነች፣ አላሁ ሱብሓነሁ ወተዓላ ዘንድ የተላቀች ሆነች ምንድነች? ቦታ ነች። ስለዚህ ካዕባ ደግሞ ለማን ነች? ለአህለ ሱና ወል ጀማዓ ነች። ነገር ግን ዱንያ ላይ ሁሉ ነገር ይቀያየራልና አሁን ላይ በሙሸቢሃዎች ቁጥጥርም ብትሆን ኢንሻአላህ ፈትሑ ቀሪብ ነው። ኢንሻአላህ በአህለ ሱና ወል ጀማዓ እጅ ትሆናለች ማለት ነው። እና አንተን እንደማይክ እዛ መሄዳቸው ካዕባ ላይ ያሉ ሰዎች በሙሉ ሐቅ ላይ ናቸውን ብለህ ሌሎች እንዲያስቡ እያደረግክ ነው። ነገር ግን ይህንን ተሳስተሃል። የሆነ ሰውዬ ወደ የሆነ ሼኽ ሄደና ምን አላቸው? ሼኽ ካዕባ ላይ እኮ የሚያሰግደው ወሃቢያ ነውን ብሎ አላቸው። እና ለምንድነው ወሃቢዮችን ካፊር የምትሉትን ብሎ አላቸው። ሲላቸው ምን ብለው ነው የመለሱለት? ሱብሃንአላህ ቀብለ ቢዕሰቲ ረሱሊላሂ ሰለላሁ ዐለይሂ ወሰለም ነቢያችን ዐለይሂ ሰላቱ ወሰላም ሳይላኩ በፊት ካዕባ ውስጥ 300 ጣዖት ተገዝተውበታለን። ስለዚህ እዛ ቦታ ላይ ወሃቢያ መኖሩ እነሱን ሐቅ ላይ ናቸው ማለትና አያመላክትም ብለው ነው የመለሱላት ማለት ነው። ስለዚህ ብዙዎችን አንተ በእንዲህ አድርገህ ለማታለል የምትፈልግ ከሆነ ከነቢያችን ዐለይሂ ሰላቱ ወሰላም ሙሽሪኮች ምን ሲገዙበት ነበር? 300 ጣዖቶችን ሲገዙበት ነበር። ስለዚህ ሐቅነቱ በሐቅነቱ ነው የሚታወቀው። الحق يعرف بالحق حقነቱ በሐቅ ነው የሚታወቀው። ሐቅ ደግሞ ልንከተል ይገባል። ሰውን አይደለም። አንድ ሰው ገደል ገባና ያንን ሰው መከተል የለብህም። ሐቁ ይህ ነውን እየተባለ አያ ያ ሰውዬ እንኳን ቢሳሳት የሱ ነው ሐቅ ተብሎ ወደዛ አይከድም። ብዙ ሰዎች እንደዛ አድርገው ነው የሚሄዱት ማለት ነው። ሱብሃንአላህ። እና ያው ምንድነው ማለት ነው ገና ቁርአንን በደንብ አድርገህ ሳትቀራ እነዛን ታላላቅ ብዙ አመት በዒልም የለፉትን ከመሸይኾች እየሄዱ የቀሩትን መሸይኽ አትተች። አንተም ሐቂቀተን ሲሆን አንተ ሼኽ አለህ የለም? ሼኽህ ምንድነው? ጎግል ነው። ከጎግል የተማረ ሰው መጥቶ ምን መሸይኽን አንድ መሸይኽ መተቸት የጅህልና ነው እንጂ ምን አይደለም፣ እውቀት አይደለም። አንደኛ እናውቃቸዋለን። ጎግል ላይ ሄዳችሁ ሰርች እያደረጋችሁ ብዙ ጊዜ ክርክር በምታደርጉ ጊዜ ምን ታደርጋላችሁ? ጎግል ላይ ምን ታደርጉ? አረበኛው ወደ አማርኛ ተቀየራላችሁ። ጎግል ማን ነው ያዘጋጀው? መጀመሪያ አይሁዳኖች ናቸው። እናንተም አይሁዳኖች ስለሆናችሁ ምን ትከተላላችሁ? አይሁዳኖች የሰሩትን ጎግል እናንተም ትከተላላችሁ፣ የነሱ ተከታይ ስለሆናችሁ ማለት ነው። ነገር ግን አህለ ሱና ወል ጀማዓ የሚከተሉት ማቃለ ረሱሉላሂ ሰለላሁ ዐለይሂ ወሰለም ነብያችን ዐለይሂ ሰላቱ ወሰለም ያሉት ማለት ነው። የኛ ነብይ ዐለይሂ ሰላቱ ወሰለም ምንድነው ያሉት? ዑለማኡ ወረሰቱል አንቢያ፣ ዑለሞች የነብያቶች ወራሾች ናቸው ነው ያሉት። ስለዚህ አንድ ሰው ዒልም መውረስ ያለበት ከዑለሞች እንጂ ከማን አይደለም፣ ከጎግል አይደለም። ነገር ግን እነሱ የአይሁዳኖች ተከታይ ስለሆኑ ከማን ነው የሚወርሱት? ከአይሁዳኖች ነው ማለት ነው። ምክንያቱም ጎግልን የሰሩት አይሁዳኖች ነሷራዎች ናቸው። ከነሱ ነው የሚወስዱት ማለት ነው። ስለዚህ ዒልምን ልንወስድ የሚገባው
ከምን መሆን አለበት? ከነዛ ተንበርክከው ከቀሩ ዑለሞች መሆን አለበት ማለት ነው። ለዛ ሲባል ነብያችን አለይሂ ሰላቱ ወሰላም ምን አሉ? ኢነመል ዒልሙ ቢተዓሉም የዲን እውቀት የሚያዘው በመማር ነው ያሉት እንጂ ምን አይደለም ጎግል ገብቶ ሰርች እያደረጉ አረበኛውን ወደ አማርኛ ወይም ወደ እንግሊዘኛ በመቀየር አይደለም። እንደዚሁም ኪታቦችን በማንበብ አይደለም። ያንን ኪታብ ማን ነው ፊቃ የሆነ ታማኝ የሆነ ሰው ነው የጻፈው ወይስ አይደለም የሚለውን አታውቅም። ዝም ብለህ ከመርካቶ እየገዛ ምን ማድረግ አትችልም። ዒልምን መውሰድ አትችልም። ነብያችን አለይሂ ሰላቱ ወሰላም ዒልምን አንድ ሰው ሊወስድ የሚገባው ከምንድን ነው እያሉ ነው? ከዑለሞች ነው እያሉ ነው ማለት ነው። ዒልም እንዴት እንደሚወሰድ ፈለጉን አሳይቷቸዋል። ጅብሪል አለይሂ ሰላም ወደ ነብያችን አለይሂ ሰላቱ ወሰላም መጥቶ አኽቢርኒ ዐኒል ኢስላም ስለ እስልምና ነገረኝ ብሎ እየጠየቃቸው ሐዲሱ ጅብሪል በመባል ይታወቃል። እዛ ላይ መጥቶ ወደ እነሱ ፈአስነደ ሩክበተይሂ ኢላ ሩክበተይሂ ወደ ነብያችን አለይሂ ሰላቱ ወሰላም ሁለቱ ጉልበቶቹን ወደ እሳቸው ጉልበት አስጠጋ። ይህ ምን ማለት ነው? ዒልምን ስትወስዱ ከዑለሞች በረከ ብላችሁ ነው ብሎ ጅብሪል ምን እያደረገ ማለት ነው? ለሱሐቦቶች እያስተማራቸው ነው ማለት ነው። የዒልምን አደብ ሐታ ጅብሪል ለማን አሳይቷቸዋል? ለሱሐቦቶች አሳይቷቸዋል። እናንተ ግን የዒልም ሽታ ምንም ያላሸተታችሁ ጃሂሎች ከጎግል ሰርች እያደረጋችሁ እየመጣችሁ ሱብሃንአላህ ስንቱን ሰው ወደ ምን ይዛችሁ ሄዳችሁት? ወደ ጥመት ይዛችሁት ሄዳችሁ። አላሁ ሱብሃነሁ ወተዓላ ነገ በአኺራ ጀዛቸውን ይስጣቸውና ማለት ነው። ለዛሬ እዚህ በቃናል። ባረከላሁ ፊኩም ወጀዛኩሙላሁ ኸይራ